ሰላም እንዴት ናችሁ? ውድ ቤተሰቦቻችን ዛሬ ደግሞ በአዲስ ርዕስ በአዲስ ሀሳብ መጥተናል። ከዚህ በፊት የለቀቅንላችሁ ቪዲዮ እንደተመቻችሁ ተስፋ እናደርጋለን። አሁንም ደግሞ የምንለቃቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ ላይክ፣ ሼር እና አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ላለው። ዛሬ ደግሞ በአዲስ ርዕስ መጥተናል። ርዕሳችንም ደግሞ በጣም ደስ በሚል እንዲሁም ደግሞ አዲሱን ኮኦፕሬቲቭ ቢዝነስ ማኔጅመንትን ኢንክሉድ ያደረገ አፕሮፕሪየት የሆነና ክሪቲካል የሆነ ሀሳብን ነው በዛሬው ሴሽናችን ላይ በዛሬው ክላሳችን ላይ የምናነሳው። ስለዚህ ርዕሳችን ሞጁል ታይትላችን ምን ይለናል? ኮኦፕሬቲቭ ከስተመር ሰርቪስ እንዴት አድርገን ነው ለከስተመር ወይም ደግሞ ለእኛ ደንበኞቻችን የምንሰጠው ሰርቪሶች እንዴት ናቸው? ምን አይነት ሰርቪሶች ናቸው? ምን አይነት ሰርቪሶችን ደግሞ ለከስተመር መስጠት መቻል አለብን? እንዲሁም ደግሞ በምን አይነት ሁኔታ ነው ለከስተመሮቻችን ሰርቪሳችንን ማቅረብና ለከስተመር ሰርቪሳችንን ምን ማድረግ መቻል ያለብን? ማዋሃድና ማሳደግ መቻል አለብን። እና እነዚህን መሰል የሆኑ ሀሳቦችን በዛሬው ክላሳችን ላይ እናነሳለን። ስለዚህ ቪዲዮ እስኪያልቅ ድረስ እንድትከታተሉን እንጠይቃለን። እንዲሁም ደግሞ በቢዝነስ ዓለሙ ላይ ሪል በሆነ ወይም ደግሞ ሪያሊስቲክ በሆነ ዓለሙ ላይ እንዴት ከስተመርን ሰርቭ ማድረግ እንዳለብን፣ እንዴት መጠበቅ እንዳለብን የምናነሳቸው ወሳኝ የሆኑ ሀሳቦች አሉ ወደ በኋላ ላይ እና እነዛን ሀሳቦችን ደግሞ እንድትከታተሉና ቪዲዮ እንድትጨርሱ እንጠይቃችኋለን። ስለዚህ let's say about for the first one is LOA or learning outcome one is customer approach። መጀመሪያው LOአችን ምን ይለናል? ከስተመር አፕሮች ምን ማለት ነው? ኢንስታብሊሽ ሪሌሽንሺፕ ዊዝ ከስተመርስ እንዴት አድርገን ከከስተመር ጋር ሪሌሽንሺፕን ግንኙነትን መፍጠር እንዴት እንችላለን የሚለውን ሀሳብን ነው መጀመሪያ ላይ የምናገኘው ወይም ደግሞ የመጀመሪያው ታይትላችን ማለት ነው። ስለዚህ ከስተመር ሪሌሽንሺፕ ፓርት ዘ ኮኔክሽን ዛት ካምፓኒ ፍሮምስ ዊዝ ዘ ከስተመር ስሩ ኢንተራክሽን ኤንድ ፓርቼዝ። ከስተመር ሪሌሽንሺፕ የምንለው ማንኛውም ከስተመር የትኛውም ከስተመር ዘ ኮኔክሽን ኦፍ ዛት ካምፓኒ ከአንድ ካምፓኒ ጋር ከአንድ ኢንስቲትዩሽን ጋር ከአንድ ቢዝነስ ቬንቸር ጋር ከአንድ ኦርጋናይዜሽንም ጋር ሊሆን ይችላል የሚያደርጋቸው ግንኙነቶች ፎርምስ ዊዝ ዘ ከስተመር ስሩ ባይ ኢንተራክሽን ኤንድ ፓርቼዝ በምን አይነት ፐርፐዝ ሊሆን ይችላል ማለት ነው። በኢንተራክሽናቸው እንዲሁም ደግሞ በፓርቼዚንጋቸው በሚያደርጉት በገበያ ልውውጥ ሊሆን ይችላል፣ በሚያደርጉት ኢንተራክሽን ሊሆን ይችላል። ምን የሚያደርጉት የሚፈጥሩት ኮኔክሽን ከተለያዩ ቢዝነሶች ጋር ከተለያዩ ቢዝነስ ኢንስቲትዩሽኖች ጋር ከስተመሮች የሚፈጥሯቸው ግንኙነቶች ከስተመር ሪሌሽንሺፕ እንላለን ማለት ነው። ስለዚህ የቢዝነስ ማርኬቲንግ ብራንዲንግ ኤንድ ቢዝነስ ፖሊሲ ካን ኦል ሃቭ አን ኢምፓክት ኦን ሃው ከስተመርስ ቪው ዜር ሪሌሽንሺፕ ዊዝ ዘ ካምፓኒ። የትኛውም ቢዝነሶች የትኛውም የቢዝነስ ማርኬቲንጎች የትኛውም ብራንዲንጎች የትኛውም የቢዝነስ ፖሊሲዎች ምን ነው አድቮኬት የሚያደርጉት ካን ኦል ሃቭ ኢምፓክት ኦን ሃው ቱ ከስተመርስ ቪው ዜር ሪሌሽንሺፕ ዊዝ ዘ ካምፓኒ። አንድ ካምፓኒ ጋር አንድ ድርጅት ጋር ከስተመሮች እንዴት ነው ምናቸውን ከስተመሮች የራሳቸውን ፍላጎት እንዲሁም ደግሞ ምን ግንኙነታቸውን እንዴት ነው ማሳደግ የሚችሉት? ያንን ግንኙነት እንዴት አድርገው ነው ምን የሚያደርጉት አድቫንስ የሚያደርጉት ዴቨሎፕ የሚያደርጉት የሚለውን ምን ያደርጋሉ ማለት ነው? ኢንፍሉዌንስ ያደርጋሉ፣ ኮንሲደር ያደርጋሉ። የተለያዩ ቢዝነሶች የተለያዩ የቢዝነስ ፖሊሲዎች ከስተመር ከአንድ ካምፓኒ ጋር ያለውን ሪሌሽንሺፕ ፎከስ አድርገው ምን ያደርጋሉ ማለት ነው? ሰርች ያደርጋሉ ወይም ደግሞ ያጠናሉ ማለት ነው። ስለዚህ ከስተመር ሪሌሽንሺፕ ለአንድ ቢዝነስ ለየትኛውም ቢዝነስ ቬንቸር አስፈላጊና ጠቃሚ የሆነ ነገር ነው። ስለዚህ ኢምፖርታንስ ኦፍ ቢልዲንግ ስትሮንግ ከስተመር ሪሌሽንሺፕ አንድ ከስተመር ሪሌሽንሺፕን ለመገንባት ከስተመር ሪሌሽንሺፕን ለማሳደግ ጠቃሚ የሆነ ወይም ደግሞ ኢምፖርታንስ ፖይንቶቹ ምንድን ናቸው? ሶ ዘ ፈርስት ዋን ኢዝ ኢት ሪዲዩስ ዘ ሪስክ ኦፍ ሉሲንግ ከስተመር። አንድ ከስተመርን የምናጣበትን መንገድን ይቀንስልናል። ስለዚህ ከከስተመር ጋር ስትሮንግ የሆነ ቢልዲንግ ከስተመር ሪሌሽንሺፕ እያሳደግን በመጣን ቁጥር ያንን ከስተመር ሉስ የምናደርግበትን ሪስኩን ይቀንስልናል ማለት ነው። ኢን ዘ አናዘር ዋን ኢዝ ኢት ሜይ ቢ ኢት ክሬትስ ኤ ኮምፒቲቲቭ ኢንቫይሮንመንትስ
ምን ሊፈጥርልን ይችላል ማለት ነው? ኮምፒቲቲቭ የሆነ ኢንቫይሮንመንት ከስተምር ከኛ ኮምፒቲት ከሚያደርጉት ቢዝነሶች ጋር እኛ ከነሱ በተሻለ መልኩ እንዴት ከስተምርን ምን እናደርጋለን? ከስተምርን ቢውልድ እናደርጋለን የሚለውን ሀሳብ ምን ይለናል ማለት ነው? ያሳድግልናል። እንዲሁም ደግሞ የተሻለ ከስተምር ከሌላኛው ኮምፒቲቲቭ ኢንቫይሮንመንት እንድንይዝና እንድንፈጥር ያደርግልናል ማለት ነው። ከስተምር ሪሌሽንሺፕ ሲስተም የምንለው ነገር። ስለዚህ አናዘር ዋን ኢዝ ኢት ኢንፍሉዌንስስ ሪፓርቼዝ ኢን ዘ ሎያሊቲ ፋንክሽን ኢት ኢዝ ሌስ ኤክስፔንሲቭ ቱ ሪቴን ኦልድ ከስተመር ዛን ሉክ ፎር ኤ ኒው ዋን። ስለዚህ ያለንን ከስተመርስ ከዚህ በፊት ያቆያናቸውን ሪቴን ያደረግናቸውን ከስተመሮች ሪሌሽንሺፕ ቢውልድ ባደረገን ቁጥር እነዛን ከስተመሮች ሪቴን የምናደርግበት ምን ታይም ወይም ደግሞ እነዛን ሪቴን የምናደርግበት ሲስተም ምን ይሆናል ማለት ነው? አድቫንስ ይሆናል። ከምን አኳያ ሉክ ፎር ኒው ዋንስ አዳዲስ ከስተመሮችን ከማምጣትና አዳዲስ ከስተመሮችን ወደ ቢዝነሳችን ከማስገባት በተሻለ መልኩ ምን ይጠቅመናል ማለት ነው? የድሮ ከስተመሮቻችን ጋር ወይም ደግሞ ከዚህ በፊት ቢውልድ ያደረግነውን የከስተመር ሪሌሽንሺፓችንን ማሳደግና ማጠንከር ማጎልበት ያስፈልገናል ማለት ነው። and the another one is you would be able to establish network and connections ኔትወርክ እና የተለያዩ ኔትወርኮችን የተለያዩ ኮኔክሽኖችን እንድናሳድግ ይረዳናል ማለት ነው። ስለዚህ ኔትወርክ የምንለው ነገር it's very important and very critical points. So some business persons it says about for your network is networks. ስለዚህ አንዳንድ ቢዝነስ ሰዎች የተለያዩ የቢዝነስ ምሁራን የምንላቸው ሰዎች ኔትወርክን በምን አይነት ቋንቋ ይገልጹታል ማለት ነው? your network is networks. ኔትወርካችሁ ከሌላኛው ሰዎች ጋር ያላችሁ ኔትወርክ ግንኙነት የእናንተ ምንድነው? ኔትወርካችሁ ነው ማለት ነው። ስለዚህ ኢትስ ኩድ ሪዲዩስ ማርኬት ሪጀክሽንስ በተለያዩ ቦታዎች ላይ የሚያጋጥሙን ማርኬት ሪጀክሽኖች አይኖሩም። የምናቀርበው ፕሮዳክት የምናመጣው ምርቶቻችን ወደ ገበያ ላይ ባቀረብን ቁጥር የዛ ፕሮዳክታችን አክሴፕቲቢሊቲ ይጨምራል። የዛ ፕሮዳክታችን የማርኬት ሪጀክሽኑን ይቀንሰዋል ማለት ነው። ስለዚህ ከስተመር ሪሌሽንሺፓችንን ማሳደጋችን ለተለያየ ለቢዝነሳችን እንዲሁም ደግሞ ለተለያየ ፈንክሽን ይረዳናል ማለት ነው። ኢን ፎር ዘ አናዘር ዋን ኢዝ ስትራቴጂስ ቱ ሪሌሽንሺፕ ዊዝ ከስተመርስ ከአንድ ከስተመር ጋር ምን አይነት ሲስተም ብንጠቀም ነው ወይም ደግሞ ምን አይነት ስትራቴጂዎችን መጠቀም መቻል አለብን ከስተመር ጋር ሪሌሽንሺፕ ለመፍጠር እነዛን ስትራቴጂዎችን ሉክ ፎር ዋን ባይ ዋን። ስለዚህ እነዛን ስትራቴጂዎችን እንዴት አድርገን ነው ወደ መሬት ላይ ማውረድ የምንችለው ስንል ፈርስት ዋን ኢዝ ኮሙኒኬት በማድረግ ሪሌሽንሺፓችንን ስናሳድግ ምን በማድረግ ኮሙኒኬት በማድረግ ስታብሊሽ ኦፕን ኮንሲስተንት ላይንስ ኦፍ ኮሙኒኬት ዊዝ ዩር ክላይንትስ ከተለያዩ ክላይንቶች ጋር ከተለያዩ ደንበኞቻችን ጋር በምን በማድረግ ኦፕን የሆነ ኮሙኒኬሽን በመፍጠር ኦፕን የሆነ ኢንቫይሮንመንትን በመፍጠር ምን ማድረግ መቻል አለብን ማለት ነው? ከከስተመሮቻችን ጋር ኮሙኒኬት ማድረግ መቻል አለብን። ሁለተኛው ደግሞ ስቴይ ፖዚቲቭ ኪፕ ፖዚቲቭ አቲቲዩድ አት ኦል ታይምስ ዊዝ ዩር ክላይንትስ ከተለያዩ ክላይንቶች ጋር ምን ማድረግ ያስፈልጋል ማለት ነው? ፖዚቲቭሊ አቲቲዩዳችንን መለዋወጥ ያስፈልጋል። ፖዚቲቭ የሆነ አቲቲዩድ ለከስተመሮቻችን ሊኖረን ይገባል። ስለዚህ ፖዚቲቭ በሆነ መልኩ ፖዚቲቭ በሆነ አቲቲዩድ ነው ከከስተመሮቻችን ጋር ምን ማድረግ ያለብን ማለት ነው? ማቅረብና መግባባትና ማሳደግ መቻል ያለብን። አናዘር ዋን ኢዝ ሼር ናውሌጅ እውቀቶችን ማሳደግ መቻል። ዩር ክላይንት ሜይ ኖት ናው ኦር አንደርስታንድ ዘ ዲቴይል ኢንቮልቭድ ኢን ዩር ካምፓኒ ወርክ ኢኒሺያሊ። ስለዚህ ዩር ክላይንትስ የተለያዩ ደንበኞቻችን ምን ሊያደርጉ ይችላሉ? ላይረዱን ላይገነዘቡን ይችላሉ። የኛን የካምፓኒ ስራዎች የካምፓኒዎቻችንን እያንዳንዱን ቡራኪዎችን ክላይንቶች ላይረዱ ይችላሉ። እነዛን ደግሞ አሰራሮቻችንንና እቅዶቻችንንና የተለያዩ ተግባሮቻችንን ለከስተመሮቻችን ሼር ማድረግ ያስፈልጋል። እውቀቶችን ማጋራትና የተለያዩ ግንዛቤን መስጠት ያስፈልጋል ማለት ነው። አናዘር ዋን ኢዝ ቢ ኦፕን ማይንድድ ሁልጊዜ ኦፕን ማይንድድ መሆን ያስፈልጋል። ዩር ክላይንት ሜይ ሃቭ ሪኩዌስት ኦር ሳጀስት ፎር ዘ ፕሮጀክት ታይምላይን ኦር ፕሮዳክት ዲዛይን። ስለዚህ
ኦፕን የሆነ ማይንድ ነው ሊኖረን የሚገባው። የተለያዩ ከስተምሮቻችን ሪኩዌስት ሊያቀርቡ ይችላሉ፣ ሳጀሽኖችን ሊያቀርቡ ይችላሉ፣ የተለያዩ ሀሳቦችን ሊያቀርቡ ይችላሉ። እነዛን ሀሳቦችን ምን ማድረግ ያስፈልጋል ማለት ነው? መቀበልና ኦፕንሊ እነዛን ሀሳቦችን ኢምፕሊመንት ማድረግ ያስፈልጋል። አናዘር ዋን ኢዝ learn their needs. When you first begin onboarding your client, take the time to learn about their business needs and operations. በቢዝነሳችን ላይ ምንድን ነው የሚያስፈልገን? ለኦፕሬሽናችንም ሆነ እንዲሁም ደግሞ ለምንሰራው ቢዝነሶች ምንድን ነው የሚያስፈልገን? የከስተመሮቻችን ፍላጎቶች ምንድን ናቸው? ከስተመሮቻችን ጋር ሪሌሽንሺፕ ለመፍጠር የሚያስፈልጉ ወይዎችን ደግሞ የሚያስፈልጉ መንገዶች በምን አይነት መንገዶች ናቸው የሚለውን መማርና የከስተመሮቻችንን ፍላጎቶቹን ማወቅ፣ የምንፈልገውን ነገር ደግሞ አውቀን ወደምንፈልግበት ቦታ ደግሞ ምን ማድረግ ያስፈልጋል ማለት ነው? ሲስተሞችን መዘርጋት ያስፈልጋል። ስለዚህ learn their needs፣ ሁልጊዜ ለምንፈልገው ነገር መማርና የከስተመሮቻችንን ፍላጎትና የቢዝነሳችንን ፍላጎትና ኦፕሬሽኑን በሚመጥን መልኩ ምን ማድረግ ያስፈልጋል ማለት ነው? መማር ለርን ማድረግ ያስፈልጋል። ኢንፎር አናዘር አይዲያ ኢዝ ከስተመር ኬር የምንለው ነገር ነው። ከስተመር መጠበቅ። እንዴት አድርገን ነው ከስተመርን የምንጠብቀው ማለት ነው? ከስተመር ኬር ዲስክራይብስ ሃው ፒፕል አር ትሪትድ ዌን ዜይ ኢንተራክት ዊዝ ብራንድ። ዚስ ኢንክሉድስ ምን የምንለው ነገር ነው? ከስተመርን መጠበቅ። ከስተመርን ስንጠብቅ ዲስክራይቢንግ ሃው ፒፕል አር ትሪትድ፣ እንዴት አድርገን ነው ሰዎችን ትሪት ማድረግ የምንችለው? ዌን ዜይ ኢንተራክት ዊዝ ብራንድስ፣ ከብራንዳችን ጋር ከኛ ብራንድ ጋር እንዴት ነው ኢንተራክት ማድረግ የምንችለው? ምንድናቸው እነሱም ደግሞ ዊዝ ዘ ካምፓኒ ኤንድ ኢትስ ኢምፕሎይ ቢፎር ዲዩሪንግ ኤንድ አፍተር ፓርቼዝ። ስለዚህ ከስተመርን ስንጠብቅ በምን አይነት መልኩ ነው የምንጠብቀው የምንለው ነገር ምንድነው? ዋነኛው ቢፎር ዩር ፓርቼዝ፣ ከሚገዙን በፊት ከነሱ ጋር ሪሌሽንሺፕ መፍጠር፣ ዲዩሪንግ ዩር ፓርቼዝ በሚገዙን ታይም ላይ፣ አፍተር ፓርቼዝ እንዲሁም ደግሞ ፕሮዳክታችንን ገዝተው ከሄዱም በኋላ። ስለዚህ አንድ ሰው በሪል ስቴት ዘርፍ የምንመለከት አንድ ከስተመር ይመጣና የኛን ፕሮዳክት የኛን ምርት ሊገዛን ወይም ደግሞ የኛን ቤት ሊገዛን ይመጣል። ስለዚህ ኢምፕሎይ ቢፎር ፓርቼዝ ስንል ወይም ደግሞ ከስተመርን ኬር የምናደርገው ከፓርቼዝ ከማድረጋችን በፊት ነው ስንል ምን ለማለት ነው? ለተለያዩ ግንዛቤ ወይም ደግሞ አንደርስታንዲንጎች እንዲኖሩት ለከስተምሩ ስለ ሪል ስቴት ዘርፎች የተለያዩ ኢንፎርሜሽኖችን ማጋራት ሊሆን ይችላል። ከከስተመር ጋር አብሮ ቁጭ ብሎ ሻይ ቡና መጠጣት ሊሆን ይችላል። ለከስተመር የተለያዩ እንክብካቤዎችን መስጠት ሊሆን ይችላል። እንዲሁም ደግሞ ያለበት ቦታ ሄዶ ምን ማድረግ ያስፈልጋል? ሚት ማድረግ ያስፈልጋል። ይሄ ሁሉ ከስተመርን ኬር ከስተመርን ፍላጎትን እና የከስተመርን አጠቃላይ ዲማንዳቸውን ለመጠበቅ ማለት ነው። እንዲሁም ደግሞ ኢምፕሎይስ ዲዩሪንግ ፓርቼዝ በሚገዙበትም ጊዜ። ስለዚህ በሚገዙበትም ጊዜ ስንል ያ ደንበኛችን ያ ክላይንታችን የኛን ፕሮዳክት ፈልጎ እኛ ቢዝነስ ላይ ወይም ደግሞ እኛ በምንሰራበት ቢሮአችን ላይ በሚመጡበት ጊዜ ምን ማድረግ ያስፈልጋል ማለት ነው? የተለያዩ ኬሮችን መስጠት፣ ኢቭን ምን ማድረግ በአግባቡ ማስተናገድ፣ ዲሌይ አለማድረግ፣ አለማዘግየት፣ ቀጠሮ አለመስጠት፣ ቡራኪዎችን ባለማብዛት። ስለዚህ እነዚህን ሁሉ በምናደርግበት ጊዜ ከስተመርን እየጠበቅን የከስተመርን ፍላጎት እያሟላን በመጣን ቁጥር የከስተመር ከኛ ጋር ያለው ዘለቄታዊነት እየጨመረ ይመጣል ማለት ነው። እንዲሁም ደግሞ አፍተር ፓርቼዝ ምን በማድረግ የተለያዩ ፕሮሞሽን ስራዎችን በመስራት ከነሱ ጋር ስልክ በመለዋወጥ ሊሆን ይችላል። ከነሱ ጋር የሻይ ፕሮግራማችንን ቀጠሮ መያዝ ሊሆን ይችላል። ከነሱ ጋር ምን ማድረግ ይችላል? ለተለያዩ ስራዎች ውል መዋዋል፣ እንዲሁም ደግሞ የተለያዩ ቢዲንጎችን መፈረም፣ የተለያዩ ፕሮክላሜሽኖችን ምን ማድረግ ዲስከስ ማድረግ እና ብዙ አይነት ከስተመሮች ሊኖሩ ይችላሉ። በስራ ዘርፎች ላይ ከስተመሮች ሊያጋጥሙን ይችላሉ። የዚህን ጊዜ የምናደርገው የከስተመር ኬር ሲስተም ናቸው። እነዚህ ከመግዛታቸው በፊት ፕሮዳክታችንን በሚገዙበት ታይም እና ከገዙን በኋላ ማለት ነው። ስለዚህ መጠበቅና መንከባከብ ያስፈልጋል ማለት ነው።
ከስተመር ኬር ኢዝ አን ኢምፖርታንት አስፔክት ኦፍ ከስተመር ሰርቪስ። ከስተመር ኬር የምንለው በጣም አስፈላጊ የሆነ አስፔክት ነው። ከስተመር ሰርቪስ ቢኮዝ ኢትስ ፎስተር አን ኢሞሽናል ኮኔክሽን ዊዝ ብራንድ ኮሚኒቲ። ስለዚህ ምን ያደርግልናል ማለት ነው? ከስተመር ሰርቪስ የምንለው ነገር ኢሞሽናል ኮኔክሽናችንን ኢሞሽናል ኢንተለጀንሳችንን ይጨምርልናል። ከምን ጋር? ከተለያዩ ከብራንድ ኮሚኒቲዎች ጋር። ስለዚህ ከስተመር ሰርቪስ የምንለው ለከስተመር የምንሰጠው እያንዳንዱ ሰርቪሶች፣ ለከስተመር የምንሰጠው እያንዳንዱ ኬሮች፣ መንከባከቦች፣ ኢምፓቲዎች ምን ያደርግልናል ማለት ነው? ኢሞሽናል ኮኔክሽን እንዲኖረን ያደርጋል። እነዛ ከስተመሮች ጋር የተለያዩ አክቲቪቲዎችን ፎስተር ለማድረግ ይጠቅመናል ማለት ነው። ስለዚህ ከስተመር ኬር አንዱ የከስተመር ሰርቪስ ሀሳብ ነው። ሌላው ምንድነው? ሮል ኦፍ ከስተመር ኬር ኢን ቢዝነስ። የከስተመሩ ሮል ምንድነው? ከስተመሩ ከኛ ጋር ያለው ሮሉ በምን አይነት መንገድ ነው የሚለውን ነገር በቀጣይ ቪዲዮ ላይ እንመለከታለን ማለት ነው። ስለዚህ ክሪቲካል የሆነ ፖይንት እና ወሳኝ የሆነ ፖይንት ነው። ሁለተኛውን ቪዲዮ ከዚህ ቪዲዮ በኋላ እንለቅልዎታለን።